እንግዲህ ቤተሰብ ብሩኬ ፍፄን ቤቴን ለእዩ አሳይታታል በማለት ከፍፄ ጋር የማይሆን ግብግብ ውስጥ ገብቷል እየተባለ ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የብሩኬ አለማስተዋል አሁንም እንደቀጠለ ነው። ቤተሰብ በእዩ ምክንያት ብዙ ነገር እንደደረሰበት ይታወቃል። ብሩኬ በእዩ ምክንያት የደረሰበት መከራ ምን ያህል እንዳሳዘነውና እሱንም ሀይሚንም ልባቸውን እንደሰበረው እናውቃለን። የእዩ ጉዳይ አይበቃም ወይ? እስከዛሬ ያቆሰለህ ሌላ ሰው የምትጨምረው ለምንድን ነው ያለበት ምክንያት እውነቱን ነው። ብሩኬ በዚህ ሰዓት ማንንም እየሰማ አይደለም። ጓደኞቹን አይሰማም፣ ሀይሚን አይሰማም፣ እንዲሁም እኛ ተመልካቾችን የምንሰጠውን አስተያየት አይሰማም። ብሩኬ እዩ በህይወቱ ከገባች በኋላ ባህሪው ሁሉ ተቀይሯል። ብሩኬ የሚወስናቸው ውሳኔዎች ራሱ ለራሱም አይጠቅሙትም፣ የራሱ ውሳኔዎች ማለት ነው። ስለዚህ ብሩኬ የሆነው ነገር አለ ማለት ነው። ቆይ ብሩኬ ስንቱን ሰው አተኸው ትችለዋለህ? ሀይሚን አተሃት፣ ጓደኞችን አተህ፣ እኛ እንደዛ የምንወድህን ተመልካቾች ለማጣት ጫፍ ደርሰሃል። እኛም እያዘንብህ ነው። ለኔ ማንቀረኝ ብለህ ነው የምታስበው። እንደዚህ ነገሮች መበለሻሸታቸውን ተረድተህ አንተ ለምንድን ነው ትክክለኛ ውሳኔዎችን የማትወስነው? በዙሪያ ላሉ ሰዎች የሚጠቅም ነገር ለምንድን ነው የማትወስነው? ለምንድን ነው ሀሳብ የሚበተነው? ለምንድን ነው ነገሮችን የምታወሳሰባቸው? አንተ ነገሮችን ባወሳሰብካቸው ቁጥር ካንተ ጋር የሚጨነቁ ስንት ተመልካቾች እንዳሉ እናውቃለን። ስንቶቹ እኔ በኢንቦክስ ብሩኬ እያደረገው ያለው ነገር በሙሉ እያስጨነቃቸው እንደሆነ ይነግሩኛል። ከቻልክ ደውልና ሀሳብህን አጋራው ይሉኛል። ቤተሰብ ለመደወልም ሞክሬ ነበር። ለኔ የሰጠኝ ቁጥር አይሰራም። አሁን የሱም የሀይሚም አይሰራም። እኔ ለምን እንደሆነ አላውቅም። ቴሌግራም ላይ ጽፌላቸው ነበረ፣ ቴሌግራምም አይገቡም። አንድ ስልክ የሚሰራው የሚፍታህ ነበረ እንዳልኳቸው ካሁን በፊት ማለት ነው። ሚፍታህም እዚህ ሀገር ወጥቷል። ምንም ማድረግ አልቻልኩም። በቃ እኔ ማድረግ የምችለው ነገር ቢኖር ብሩኬ ወደ ራሱ እንዲመለስ በቪዲዮ ያለኝን ሀሳብ ብቻ ለሱ መግለጽ ነው ያለኝ አማራጭ። ስለዚህ ቤተሰብ ብሩኬ አሁን እያደረገ ያለው ነገር በሙሉ በዙሪያው ያሉትን ሰዎች በሙሉ እያጣ እንደሆነ ነው የሚሰማኝ። ካጠገቡ ካጠፋቸው ለአንተ ጥሩ ነገር ይፈጠራል ብዬ አላምነው። ስለዚህ ወዳጆችህን በተቻለ አቅም ብትንከባከባቸው ላንተ የሚበጅህ እሱ ነው። ወይ ይሄ ሀሰን ተብዬው ከየት መጥቶ ነው እንዴ ነገር የሚያቀጣጥለው? ዛሬ ከየት ነው የመጣው እንዴ? ነገር እንደማብረድ በቃ በብሩኬ ህይወት ውስጥ የሚገቡ ሰዎች በሙሉ ነገርን እንደማብረድ ነገርን ማቀጣጠል ነው ስራቸው። በብሩኬ ዙሪያ ያሉ ሰዎች አንዳንዶቹ ልክ እንደ ሀሰን አይነቶቹ የሱ ህይወት እንዲበላሽ ነው የሚፈልጉት መሰለኝ። ነገሮችን ማበላሻሸት ነው ስራቸው። እንደምታዩት ከብሩኬ ጎን ቆሞ ብሩኬ ልክ ነህ እያለው ነው። ብሩኬ የሚያደርገውን ነገር ልክ ነው እያለ ነው። ግን ቤኪ እንደ ጓደኛ ብሩኬን ለመምከር የተቻለውን ለማድረግ እየሞከረ ነበር። ግን ይሄ ሀሰን ተብዬው ለብሩኬ ጥሩ ያሰበ ይመስል ብሩኬ ትክክለኛ ውሳኔዎችን እየወሰነ ይመስል አበጀህ ጎሽ እያለው ነው ብሩኬም ማለት ነው። እንዴ ቆይ ለምንድን ነው የማትረዳው? ቤኪ እኮ ላንተ አዝኖ ነው፣ ላንተ አስቦ ነው። ጓደኛዬ ያለህበት ሁኔታ ጥሩ አይደለም ብሎ ነው ሐሳብህን ሊካፈል የፈለገው። እያሳለፍካቸው ያሉት ነገሮች በሙሉ ግራ የተጋቡ እና ጤናማ ያልሆነ ነገር እያሳለፍክ እንደሆነ ስለተረዳ ነው ቤኪ ሐሳቡን ሼር እንደ ጓደኛ ሊያደርግህ የፈለገው። አንተ ደግሞ ይህንን መረዳት አልቻልክም፣ እንደ ጓደኛ ማለት ነው። ጭራሽ ህይወቴ እንዲበላሽ እያደረጉ ያሉት እያልክ ነው። ይሄ ተገቢ አይደለም። እንደዚህ ማለት አልነበረብህም። ዛሬ ይሄንን ቪዲዮ የሰራው ቤኪ ላንተ በማሰብ ነው እንጂ ለራሱ የሚጠቀመው ጥቅም ኑሮ አይደለም። በኦዲየንስ ፊት አንተን ሊመክር ፈልጎ ነው፣ የሚጠቅመውን ነገር ሊነግር ፈልጎ ነው። አንተ ያንን መረዳት ለምን እንዳቃተህ ሊገባኝ አልቻለም። ብሩኬ ታረገውን አታውቅም አላልኩም። በቃ መጣ ሳልጅና አይደለም ምንም ነገር ደግሞ እንደሌላ ብሩኬ እያደረጋቸው ያሉት ነገሮች በሙሉ አያውቅም። የሚያደርገውን ነገር በሙሉ አያውቅም። ልክ አይደለም። ለራሱ የሚጠቅሙትን ውሳኔዎች እየወሰነ አይደለም።
አንተ እኮ ልክ ነህ፣ እያደረክ ያለው ነገር ልክ አይደለም፣ እንደ ህፃን ልጅ ነህ ብትለው ይሻላል። እንደው እንዴ እንደዛ ብትለው ይሻል ነበር። የምሬን ነው የምልህ። ብሩኬ ቆይ ምን ሆነ ነው እንደዚህ ነገሮች በጣም ቀላሉን ነገር ወደ በጣም ከባድ ነገር አድርገህ የምታወሳስባቸው? በጣም በቀላሉ ከነቤኪ ጋር ከምትወዳቸው ጓደኞች ጋር ነገሮችን መፍታት ስትችል አንተ ጭራሽ ነገሮችን ታወሳስባቸዋለህ እንዴ! ይሄ በቃ የምሬን ነው ማርያምን ነው የምላችሁ ቤተሰብ። ብሩኬ አሁን ያለበት ሁኔታ ጤናማ አይደለም። በቃ የሆነ ሰው ያስፈልገዋል በዚህ ሰዓት፣ የሆነ የኔ የሚለው ሰው ያስፈልገዋል። የምሬን ነው የምላችሁ ቤተሰብ። በቃ ወይ ጸበል ገብቶ መጠመቅ አለበት፣ ብቻ የሆነ ነገር የሆነ አብሮት የሚሆን ሰው ያስፈልገዋል በአሁኑ ሰዓት። ልክ እንደዚህ እንደ ሐሰን አይዞህ በርታ የወሰንከው ውሳኔ ጥሩ ነው ምናምን የሚለው ሰው አይደለም የሚያስፈልገው። እንደ ቤኪ ምርጥ ጓደኛ ነው የሚያስፈልገው በእኔ አስተሳሰብ ማለት ነው። ታገስበት ምክንያት የለኝም። ማናችሁንም ምንም ምልበት ምክንያት የለኝም። ሁላችሁም ማስቀየም ነው የሚለው ገብቷል። እኔ ጓድ ኧረ ብሩኬ ምን ሆነ ነው? ኧረ ስለተፈጠረ እያደረክ ያለውን ነገር እወቀው እንዴ። ሁሉንም አስቀይመህ ምን ልትሆን ነው ሐሳብ? ቆይ ሁሉንም አስቀይመህ ከማን ጋር ልትሆን ነው? ከማን ጋር ልትኖር ነው ሐሳብ? በዙሪያ ያሉትን ጥሩ ሰዎች በሙሉ ካስቀየምክ ከማን ጋር ልትሆን ነው ሐሳብ እንዴ? እነሱ ከሌሉ እኮ ህይወት ራሱ ምንም አይጥም። ህይወት ይጥምሃል እንዴ? ግን አንተ ያለ ጓደኞች ህይወት ደስ የምትል ይመስልሃል? ያለ ጓደኞች እንደዛ ነው የምታስበው? እንዲሁም እንደዛ የምትወዳትን ሃይሚን እሷንም እያስቀየምክ ነው ያለው። ከማን ጋር ደስተኛ ለመሆን ነው ሐሳብህ? ከማን ጋር? ማንን ነው የምትፈልገው? ቆይ አንተ አሁን በማን ነው ደስተኛ እየሆንክ ያለው? በእዩ ነው ወይስ ያቺ ትላንት የመጣችው ያብሳላት ጋር ነው? ከማን ጋር ደስተኛ እንደምትሆን እንኳን አታቆሙም እንዴ? ሶስት ሴቶች ታባረራለህ? ሶስት ሚዳቆ ያባረረ ሰው አንዷንም አይዝም። ስለዚህ አንዷን አጥብቀህ ብትይዝ ላንተ የተሻለ ይሆናል።